ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች የዕለተ ሮብ ዜናዎችን ይዘን ቀርበናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። ዜናዎቻችንን በቶሎ እንዲደርሷችሁ ከታች ያለውን የደውል ምልክት ይጫኑ። ለፈጣን መረጃ ቮያን ይምረጡ። በመተከል ዞን የ90 ዓመት አዛውንቶችን ጨምሮ በርካታ ንጹሃን በፌዴራል መረጃ ደህንነት ትዕዛዝ በሚል ሰበብ ያለ ክስ እየማቀቁ መሆኑም ተጋለጠ። በቤኒሻንጉል ጉሙዝ ክልል መተከል ዞን ውስጥ የህግ የበላይነት ክፉኛ መሸርሸሩና ዜጎች ያለምንም ወንጀልና የፍርድ ቤት ትዕዛዝ በገፍ እየታሰሩ መሆናቸውን የአካባቢው ነዋሪዎች አጋለጡ። በተለይም በግልገል በለስ ማረሚያ ቤት ውስጥ የ87ና የ90 ዓመት አዛውንቶች እንዲሁም ያልተማሩ አርሶ አደሮች ከብሔራዊ መረጃና ደህንነት ቢሮ በመጣ ትዕዛዝ ነው በሚል ሰበብ ለረጅም ቀናት ያለምንም ክስ ታስረው እንደሚገኙ የዛሃበሻ ምንጮች በላኩት መረጃ አረጋግጠዋል። የሰብአዊ መብት ጥሰት ምን ያህል አሳሳቢ ደረጃ ላይ እንደደረሰ የሚያሳየው ደግሞ የታሳሪዎቹ ማንነትና የእድሜ ክልል ነው። ከፓዊ ወረዳ መንደር 4 ቀበሌ ብቻ ተይዘው ከታሰሩት መሃል ወንዴ ታደሰ መኮንን፣ አብዬ ጥላሁን አካል፣ አዲሴ ጥላሁን አካል እና ሙሉ ዓለም ጌትነት አየለው የተባሉ አርሶ አደሮችና የቤተ ክርስቲያን አገልጋዮች ይገኙበታል። ከነዚህ ባሻገር እድሜያቸው በእጅጉ የገፋው የ87 ዓመቱ አዛውንት አቶ እጅጉ ባይ ተገኘና እና የ90 ዓመቱ አዛውንት አቶ ልመና ቦጋለ ጀንበር አንዳችም የህግ ጥሰት ሳይገኝባቸው ከእስር ቤቱ ወለል ጋር ተላምደው እንዲኖሩ ተፈርዶባቸዋል። እነዚህ አርሶ አደሮች እያንዳንዳቸው ከ6 እስከ 7 ልጆች የሚያስተዳድሩ ሲሆን አሁን ላይ የእርሻ ጊዜ ቢሆንም የሚያርስላቸው በማጣታቸው ቤተሰቦቻቸው ለከፍተኛ የኢኮኖሚና ማህበራዊ ቀውስ ተጋልጠዋል። የታሳሪዎቹ የህግ ሂደት ሙሉ በሙሉ የተቋረጠና የዜጎችን የመስማት መብት የነፈገ ነው። መጀመሪያ ላይ ለ14ና ለ29 ቀናት ያህል ፍርድ ቤት ቢቀርቡም በአሁኑ ሰዓት ግን አንዳችም ክስ ሳይመሰረትባቸውና የፍርድ ቤት ቀጠሮ ሳይሰጣቸው በግልገል በለስ ማረሚያ ቤት ውስጥ ዘም ብለው እንዲቀመጡ ተደርገዋል። የቤተሰብ አባላትና ነዋሪዎች ሰዎቹ ለምን እንደታሰሩ የዞኑን ፖሊስ ጠይቁ፣ ኃላፊዎቹ ከፌዴራል ብሔራዊ መረጃ ደህንነት የመጣ ትዕዛዝ ነው የሚል አጭር ምላሽ ከመስጠት ባለፈ ማፌዝን እንደመረጡ ነዋሪዎቹ በምሬት ይገልጻሉ። ጉዳዩን በቅርበት የተከታተሉት የክልሉ የጸጥታ ዘርፍ ኃላፊ ኮሚሽነር ጌታቸው በበኩላቸው የተለየ ወንጀል እንደሌለና በጋራ ተወያይተው እንደሚፈቷቸው ለነዋሪዎቹ ተስፋ ቢሰጡም አንዳንዴ ደግሞ ጉዳዩን ከኮማንድ ፖስት ትዕዛዝ በማያያዝ ተቃራኒ ምላሽን ሲሰጡ ይሰማሉ። ዜጎች መብታቸውን በህጋዊ መንገድ ለማስከበር ያደረጉት ጥረት በተቋማት መዳከምና ኃላፊነትን በመሸሽ ምክንያት መና ሆኗል። ነዋሪዎቹ ጉዳዩን ወደ ሰብአዊ መብት ኮሚሽኑ ወስደው ያመለከቱ ቢሆንም ኮሚሽኑ ጉዳዩ ከአቅም በላይ እንደሆነበት በመግለጽ እጁን ሰብስቧል። የፌዴራል ፖሊስ ወንጀል ምርመራ ቢሮም በተመሳሳይ እኛን አይመለከተንም በማለት ጉዳዩን ወደ ጎን ገፍቶታል። ይህ ሁኔታ በአገሪቱ ውስጥ ዜጎች በመንግስት ጸጥታ መዋቅር ስር ያለምንም ጠያቂ የሚንገላቱበት አሰራር መስፈኑን የሚያመላክት በመሆኑ የሚዲያ ተቋማትና ዓለም አቀፉ ማህበረሰብ ድምፅ አልባ ለሆኑት አዛውንቶችና አርሶ አደሮች መከታ እንዲሆኑ የአካባቢው ነዋሪዎች አሳሳቢ ጥሪያቸውን አስተላልፈዋል። ሞት በታጀበ ጉዞ በመከላከያ ሰራዊት እየተጠበቁ በነበሩ መንገደኞች ላይ በዘነበው የተኩስ ሩምታ ከ20 በላይ ንጹሃን ሲረግፉ በርካቶች ታግተዋል። በቤኒሻንጉል ጉሙዝ ክልል ሰላምና ደህንነት አሁንም የቅንጦት ርዕስ መሆኑን የሚያሳይ እጅግ ዘግናኝና ሰቅጣጭ ክስተት ትላንት ተፈጽሟል። ከክልሉ ዋና ከተማ አሶሳ ተነስተው ወደ መተከል ዞን ግልገል በለስ ከተማ በመጓዝ ላይ በነበሩና ንጹሃን ዜጎችን አሳፍረው በነበሩ 3 የህዝብ ማመላለሻ አውቶቡሶች ላይ በተከፈተ ድንገተኛ የተኩስ ሩምታ ከ20 በላይ ሰላማዊ ሰዎች ህይወታቸውን በግፍ ተነጥቀዋል። የዚህ አሳዛኝ ክስተት እጅግ አስደንጋጩና የጸጥታ መዋቅሩን አቅም ጥያቄ ምልክት ውስጥ የሚከተው ገጽታ ደግሞ ጥቃቱ የተፈጸመው በዳንጉራ ወረዳ ልዩ ስሙ አይሲዲ በተባለ አካባቢ አውቶቡሶቹ በመከላከያ ሰራዊት ጥብቅ እጀባና ጥበቃ ስር ሆነው እየተጓዙ በነበረበት ወቅት መሆኑ ነው። ሙሉ ወታደራዊ ታጣቂዎች ባሉበት የጉዞ መስመር ላይ ይህን ያህል እልቂት መፈጸሙ በአካባቢው ያለውን የደህንነት ስጋት ምን ያህል አሳሳቢ ደረጃ ላይ እንደደረሰ ቁልጭ አድርጎ ያሳያል። የጥቃቱ አውዳሚነት በሟቾች ቁጥር ብቻ የሚያበቃ አልነበረም። የዓይን እማኞችና የአካባቢው ነዋሪዎች በከፍተኛ ድንጋጤና ሐዘን ውስጥ ሆነው እንዳስረዱት በታጣቂዎቹ ከባድ የተኩስ ሩምታ ቢያንስ 40 የሚደርሱ መንገደኞች ላይ
ከባድና ቀላል የአካል ጉዳት ደርሷል። የተጨማለቁትና በህይወትና ሞት መካከል የሚታገሉት እነዚህ ወገኖች አፋጣኝ የሕክምና እርዳታ ለማግኘት ወደ አሶሳ ሆስፒታል መወሰዳቸው ተገልጿል። ከዚህም የከፋው ደግሞ ከዚሁ የሞት ቀጠናና የአካል መቆረጥ የተረፉ በርካታ ንጹሃን ተጓዦች በታጣቂዎች ታግተው ወደማይታወቅ ስፍራ መወሰዳቸው ነው። የታጋቾቹ ቤተሰቦች አሁን ያሉበት የጭንቀትና የፍርሃት ስሜት ክልሉ አሁንም ካለበት የሰብአዊ ቀውስ አዙሪት አለመውጣቱን በግልጽ የሚያስተጋባ ነው። ይህንን አሰቃቂ ድርጊት የፈጸሙት አካላት ማንነትን በተመለከተ በአካባቢው ነዋሪዎች ዘንድ ጠንካራ ግምቶች እየተሰነዘሩ ይገኛሉ። ምንጮች እንደሚያመላክቱት የጥቃቱ ፈጻሚዎች ከቅርብ ጊዜ ወዲህ በመተከል ዞን አንዳንድ አካባቢዎች ራሳቸውን በአዲስ መልክ አደራጅተው መንቀሳቀስ የጀመሩት የቀድሞ አማጺ የጉሙዝ ሕዝብ ዲሞክራሲያዊ ንቅናቄ አባላት ሳይሆኑ እንዳልቀረም በስፋት እየተነገረ ነው። የሁኔታ ቀደም ሲል ተፈተዋል ተብሎ የነበረው የጸጥታ ችግሮች ዳግም እያቆጠቆጡ መሆኑን የሚያመላክት ሲሆን የሚመለከታቸው የመንግስት አካላት ዜጎችን በየትኛውም የሀገሪቱ ክፍል በሰላም ወጥቶ የመግባት ህገ መንግስታዊ መብት ለማረጋገጥና አጥፊዎችን ለህግ ለማቅረብ አፋጣኝና ተጨባጭ እርምጃ እንዲወስዱ የሚያስገድድ ወቅታዊና አሳሳቢ የደወል ድምጽ ነው። በአሜሪካ እስራኤልና ኢራን መካከል የተቀሰቀሰውን ጦርነት ተከትሎ በዓለም አቀፍ የነዳጅ አቅርቦት ላይ ታይቶ የማይታወቅ መስተጓጎል መፈጠሩ ሀገራት የነዳጅ ክምችታቸውና ስትራቴጂካዊ ተቀማጭ ሀብታቸውን በታሪካዊ ፍጥነት እየተጠቀሙት መሆኑን ዓለም አቀፍ የኢነርጂ ኤጀንሲ አስታውቋል። ጦርነት መፈንዳቱን ተከትሎ በመጋቢት ወር 129 ሚሊዮን በርሜል ነዳጅ ከዓለም አቀፍ ክምችት ላይ ጥቅም ላይ የዋለ ሲሆን በሚያዝያ ወር ደግሞ ተጨማሪ 117 ሚሊዮን በርሜል መቀነሱን ኤጀንሲው ገልጿል። በተለይም ኢራን ቴህራን ስትራቴጂካዊ የሆነ የሆርሙዝ ባህረ ሰላጤ የባህረ ሰላጤው አገራት የነዳጅና ጋዝ ኤክስፖርት እንዳያልፍበት በተግባር መዘጋቱን ተከትሎ የነዳጅ ዋጋ በከፍተኛ ሁኔታ አሻቅቧል። ይህም ሀገራት አማራጭ የነዳጅ አቅርቦቶች ለማግኘት በከፍተኛ ሁኔታ እንዲሯሯጡ አስገድዷቸዋል። ኤጀንሲው በወርሃዊ ሪፖርቱ ላይ እንዳስጠነቀቀው ከቀጣይ የአቅርቦት መስተጓጎል ጋር ተዳምሮ በፍጥነት እያሽቆለቆለ የመጣው የነዳጅ ክምችት በቀጣይ ለሚፈጠር ከፍተኛ የዋጋ ንረት ላካች ነው። ዓለም አቀፍ የኢነርጂ ኤጀንሲ ገበያውን ለማረጋጋት በማሰብ በመጋቢት ወር አባላቱ የአደጋ ጊዜ ክምችት 400 ሚሊዮን በርሜል ለዓለም ገበያ እንዲያቀርብ የገለጸ ሲሆን ከዚህ ውስጥ 164 ሚሊዮን በርሜል ያህሉ እስካሁን ጥቅም ላይ ውሏል። በሚያዝያ ወር የአደጋ ጊዜ ክምችት አቅርቦት ፍጥነት መጨመሩና በቀጣዮቹ ወራት ተጨማሪ የነዳጅ ምርት ወደ ገበያ እንደሚገባ ኤጀንሲው አክሎ ገልጿል። በሰሜናዊ ንፍቀ ክበብ የክረምት ወይም የበጋ የጉዞ ወቅት እየተቃረበ በመምጣቱ የነዳጅ እጥረት ስጋት ይበልጥ እያደገ መጥቷል። የአቅርቦት መስተጓጎል የሚቀጥል ከሆነ በአጭር ሳምንት ውስጥ የአውሮፕላን ነዳጅ እጥረት ሊያጋጥም እንደሚችል አየር መንገዶች አስቀድመው እያስጠነቀቁ ይገኛሉ። ከፍተኛ የክረምት የነዳጅ ፍላጎት ወቅት ከመምጣቱ በፊት የዓለም የነዳጅ ክምችት በፍጥነት እየተመናመነ መምጣቱ በቀጣይ ዋጋ ላይ ከፍተኛ መዋዠቅ ሊፈጥር እንደሚችል ታምኖበታል። ሌላ በኩል ይህ እያሻቀበ የመጣው የነዳጅ ዋጋ እንደ ፔትሮኬሚካልና ከባድ አምራች ኢንዱስትሪዎች ያሉ ተጠቃሚዎች ፍጆታቸው እንዲቀንሱ እያስገድዳቸው በመሆኑ በአጠቃላይ የነዳጅ ፍላጎት ላይ ጫና ፈጥሯል። ከጦርነት መፈንዳት በፊት በሁለተኛው ሩብ ዓመት ዓለም አቀፍ የነዳጅ ፍላጎት በቀን 3.5 ሚሊዮን በርሜል ይሆናል ተብሎ ሲጠበቅ የነበረ ቢሆንም አሁን ግን በቀን 2.4 ሚሊዮን በርሜል ብቻ ሊቀንስ እንደሚችል IEA አዲሱን ግምቱን አስቀምጧል። በአንጻሩ የነዳጅ ላኪ ሀገራት ድርጅት OPEC በበኩሉ እንደ አውሮፓውያን አቆጣጠር በ2026 የዓለም የነዳጅ ፍላጎት በቀን በ1.2 ሚሊዮን በርሜል ያድጋል የሚል ጠንካራ እምነት እንዳለው አስታውቋል። የወግዲው የሰኞ ውሎ በደምና በሳት ሲታጠብ በደቡብ ወሎ የተቀሰቀሰው አውዳሚ የትጥቅ ግጭት በአማራ ክልል ደቡብ ወሎ ዞን ወግዲ ወረዳ ሰላም የራቃት ምድር መስላለች። ከትላንት በስቲያ ሰኞ ዕለት ያልተጠበቀና እጅግ አሳሳቢ የሆነ ከባድ የተኩስ ልውውጥ በመንግስት ኃይሎችና በታጣቂዎች መካከል ተከስቷል። ይህ በድንገት የተቀሰቀሰው ደም አፋሳሽ ግጭት አካባቢውን ወደ ጦርነት ቀጠና የቀየረው ሲሆን ከሁለቱም ወገኖች ቁጥራቸው በውል ያልታወቀ በርካታ ሰዎች ሕይወታቸውን ማጣታቸውን የችግሩን ጥልቀትና አስከፊነት በግልጽ ያሳያል። የሰዎች ሕይወት መጥፋት ብቻ ሳይሆን ነዋሪውን በከፍተኛ ድንጋጤ ውስጥ የከተተው ይህን ክስተት ሰሞኑን ታጣቂዎቹ ወደ ወረዳው ዘልቀው ለመግባት ካደረጉት ተደጋጋሚ ሙከራ ጋር ተያይዞ የተፈጠረ ከፍተኛ የጸጥታ ስጋት መሆኑም ተገልጿል። ግጭቱ ከሰው ሕይወት መጥፋት ባሻገር ያስከተለው የንብረት ውድመት እጅግ ሰቅጣጭና ሀገርን ወደ ኋላ የሚጎትት ነው። የአካባቢው ምንጮች በከፍተኛ ሐዘን እንደሚያስረዱት በተኩስ ልውውጥ ወቅት በርካታ የመንግስት ተሽከርካሪዎች በታጣቂዎች እሳት ተያይዞባቸው
ሙሉ በሙሉ ጋይተዋል፣ ከጥቅም ውጭም ሆነዋል። ከዚህ አልፎም የህዝብ መገልገያ የሆኑ የትራንስፖርት ተሽከርካሪዎችና የመንግስት ቢሮዎች የጥቃቱ ኢላማ ሆነው መውደማቸውን ውድመቱ በመንግስት መዋቅር ላይ ብቻ ሳይሆን በቀጥታ በነዋሪው የዕለት ተዕለት ኑሮና የልማት መሰረት ላይ ያነጣጠረ መሆኑን ያመላክታል። የህዝብ ሀብት የሆነው ይህ ሁሉ ንብረት በአንዲት ጀንበር ወደ አመድነት ሲቀየር ማየት ለቀጠናው ሰላም ፈላጊ ማህበረሰብ ሌላኛው የልብ ስብራት ሆኗል። ይህንን አሳሳቢና ወቅታዊ ቀውስ ተከትሎ የደቡብ ወሎ ዞንና የወግዲ ወረዳ ኮሚኒኬሽን ቢሮዎች ዛሬ በተናጠል ይፋዊ መግለጫዎችን በማውጣት የመንግስትን አቋም አንጸባርቀዋል። ቢሮዎቹ በመግለጫቸው ታጣቂዎቹን ጽንፈኛና ጸረ አማራ የሚል ከባድ ስያሜ የሰጣቸው ሲሆን የዚህ ቡድን ዋና ዓላማ በወግዲ ወረዳ ላይ መጠነ ሰፊ ውድመት ማድረስና የህዝብን ሀብት መዝረፍ እንደነበረ በይፋ ከሰዋል። ይህ የመንግስት መግለጫ በአንድ በኩል ለድርጊቱና ለውድመቱ ታጣቂዎችን ሙሉ በሙሉ ተጠያቂ ሲያደርግ፣ በሌላ በኩል ደግሞ በአካባቢው ያለውን የፖለቲካና የጸጥታ መፋጠጥ ምን ያህል የተወሳሰበ ደረጃ ላይ እንደደረጀ ፍንጭ ይሰጣል። ሁኔታው በቶሎ ካልተገታና ወደ ሚዛናዊ እስላም ጠረጴዛ ካልተመራ በቀጠናው ህዝብ ላይ የሚያስከትለው ቀጣይ አደጋ እጅግ አሳሳቢ መሆኑ የዕለቱ ክስተት ቁልጭ አድርጎ አሳይቷል። ኤርትራ የተባበሩት መንግስታት ድርጅት ሰብአዊ መብት ምክር ቤት ስሜን እያጠፋ ነው አለች። ወደ 31 የሚሆኑ የመብት ተሟጋች ድርጅቶች ትላንት ባወጡት የጋራ መግለጫ የተባበሩት መንግስታት ድርጅት ሰብአዊ መብት ምክር ቤት የኤርትራ ራፖርተር ስራ ዘመን እንዲራዘም ጠይቀዋል። ለምክር ቤቱና ለምክር ቤቱ አባል ሀገራት ባስገቡት በዚህ ደብዳቤ በመጪው ሐምሌ ወር በሚከናወነው ስብሰባ ላይ ራፖርተሩ የኤርትራን ሰብአዊ መብት አያያዝ የተመለከተ ሪፖርት እንዲያቀርብ አሳስበዋል። ተቋማቱ እንደገለጹት ባለፈው ዓመት ለምክር ቤቱ በቀረበው ኤርትራን የተመለከተ ሪፖርት ላይ የሰብአዊ መብት አያያዙ መሰረታዊ ለውጥ እንዳላመጣ መገለጹን አውስተዋል። ጨምሮም የተባበሩት መንግስታት ድርጅት የኤርትራ ሰብአዊ መብት መርማሪ ኮሚሽን የመጀመሪያ ሪፖርቱን ካወጣበት ከዛሬ 10 ዓመት ጀምሮ ምንም አይነት መሻሻል አለመታየቱን አስታውቀው የመንግስት ባለስልጣናት የሚፈጽሙትን የሰብአዊ መብት ጥሰት አሁንም እንደቀጠሉበት አስረድተዋል። በመሆኑም የኤርትራ ራፖርተር የስራ ጊዜያቸው እንዲራዘምና ወደ ኤርትራ በመሄድ ያለውን ሁኔታ ገምግመው በመጪው ሐምሌ ወር ላይ በሚከናወነው የምክር ቤቱ ስብሰባ ሪፖርት እንዲያቀርቡ ጥሪ አቅርበዋል። ለዚህ ጥሪ የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ዛሬ መልስ የሰጡ ሲሆን ሲገልጹም በኤርትራ ላይ የሚደረገው የስም ማጥፋት ዘመቻ ቀጥሏል ብለዋል። እንዲህ አይነት ዘመቻ ለ2 አስርት ዓመት ያህል ሲከናወን መቆየቱን ጠቅሰውም በድርጊቱ ላይ የተወሰኑ ሀገራት እጃቸው እንዳለበት አስረድተዋል። ጨምረውም የተባበሩት መንግስታት ድርጅት ራፖርተር ምስክርነት የተለመደ ስም ማጥፋት የጠባብ ቡድኖች ፍላጎትና ተረት ነው በማለት በመግለጽ ተቃውሞ አሰምተዋል። የቴዲ አፍሮ ጓደኞች በተጠረጠሩበት ጉዳይ ላይ የተሰየመው የ3 ደቂቃው አጭር ችሎት ተጠርጣሪዎቹ የዋስትና መብትን ተከለከሉ። የፌዴራል ፖሊስ ከድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ጋር የቅርብ ወዳጅነት አላቸው በሚል የሚታወቁትን እነ ዩሱፍ ያሲንን ጨምሮ ሌሎች ተጠርጣሪዎችን ዛሬ ከሰዓት በኋላ ፍርድ ቤት አቅርበዋል። ከህገወጥ የጦር መሳሪያ እስከ ሁከት ማነሳሳት በተዘረጉ ከባድ የጥርጣሬ ክሶች የተጠረጠሩት እነዚህ ግለሰቦች የዋስትና መብታቸው ተከልክሎ ለተጨማሪ ቀናት በማረሚያ ቤት እንዲቆዩ ተወስኗል። የፖሊስ የምርመራ መዝገብ እንደሚያሳየው ተጠርጣሪዎቹ ህገወጥ የጦር መሳሪያና አደንዛዥ ዕፅ ይዘው በመገኘት እንዲሁም ሁከትና ብጥብጥ ለማነሳሳት ሞክረዋል የሚል ከባድ ውንጀላም ቀርቦባቸዋል። ይህን ተከትሎ ባለፈው ሚያዝያ 30 ቀን በነበረው ችሎት መርማሪ ፖሊስ ቀሪ ስራዎችን ለማጠናቀቅ ተጨማሪ የ14 ቀናት የምርመራ ጊዜ እንዲሰጠው ፍርድ ቤቱ ጠይቆ ነበር። በወቅቱ የተጠርጣሪ ጠበቆች የፖሊስን የጊዜ ቀጠሮ ጥያቄ አጥብቀው በመቃወም ጠንካራ የመከራከሪያ ሀሳቦችን አቅርበው ነበር። ከጠበቆቹ አንዱ ለችሎቱ እንዳስረዱት ከሁከት ማነሳሳት ጋር በተያያዘ የቀረበው የፖሊስ ጥርጣሬ ሙሉ በሙሉ መሰረት የሌለው ነው። እንደ ጠበቃው ማብራሪያ አንደኛው ተከሳሽ ወደ ሐዋሳ ከተማ ተጉዞ በነበረበት ወቅት የቴዲ አፍሮ ሙዚቃ በማንኛውም ቦታ እንዳይከፈት መከልከሉን ተከትሎ ይህንን መረጃ ለሌላኛው ተከሳሽ መንገሩ ብቻ እንደ ወንጀል ተቆጥሮ ነው ፖሊስ ቃላቸውን የተቀበለው። በመሆኑም አንድ ሰው ያየውና ያወቀው መረጃ ሌላ ሰው ማጋራቱ ከመቼ ወዲህ ነው ወንጀል የሚያስብለው ሲል ጠበቃው የፖሊስን አካሄድ በጽኑ ተችቷል። የግራ ቀኙን ክርክር ያዳመጠው ፍርድ ቤትም ብይን ለመስጠት ለዛሬ ግንቦት 5 ቀን ተለዋጭ ቀጠሮ ሰጥቶ የነበረ ሲሆን ዛሬ ከቀኑ 9 ሰዓት ላይ ተጠርጣሪዎቹ ከጠበቆቻቸው ጋር በችሎት ተገኝተዋል። ይሁን እንጂ እጅግ አጭር በነበረውና ከ3 ደቂቃዎች ባልበለጠው የዛሬው የፍርድ ቤት ውሎ ዳኛው የተከሳሾችን የዋስትና ጥያቄ ሙሉ በሙሉ ውድቅ የሚያደርግ ትዕዛዝን አንብበዋል። ፍርድ ቤቱ ፖሊስ ጠየቀውን የ14 ቀናት የጊዜ ቀጠሮ ወደ 9 የምርመራ ቀናት ዝቅ በማድረግ የፈቀደ ሲሆን
ሲሆን መርማሪ ፖሊስ ያከናወነውን ተጨማሪ የምርመራ ውጤት ለመመልከት ለግንቦት 15 ቀን ከቀኑ 9 ሰዓት ላይ ተለዋጭ ቀጠሮ ሰጥቶ ችሎቱን በትኗል። ጉዳዩ ፖሊስ ካቀረበው ከባድ ክስና ተጠርጣሪዎች ካላቸው ማህበራዊ ትስስር አኳያ አሁንም ድረስ የበርካቶችን ትኩረት እንደሳበ ነው። የኢትዮጵያ ወሳኝ ቀጠናዊ ሚና በዋሽንግተን የሃድሰን ተቋም የውይይት መድረክ ላይ ጎላ ብሎ ተንጸባረቀም። በአፍሪካ ቀንድ እየተባባሱ የመጡትን ውስብስብ ጂኦፖለቲካዊና የጸጥታ ፈተናዎች ተከትሎ የኢትዮጵያ መንግስት ከፍተኛ የልዑካን ቡድን በዋሽንግተን ዲሲ ከሚገኙ ታዋቂ የፖሊሲ አውጪ ተቋማት ጋር የሚያደርገውን ስትራቴጂካዊ የዲፕሎማሲ ውይይት አጠናክሮ ቀጥሏል። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የሚመሩት የልዑካን ቡድኑ በትላንትናው ዕለት በታዋቂው የሃድሰን ተቋም ከተቋሙ ከፍተኛ ተመራማሪ ጆሹዋ መዘርቪና ከሌሎች የፖሊሲ ተንታኞች ጋር እጅግ ወሳኝና ወቅታዊ ጉዳዮች ላይ ሰፊ ምክክር አድርጓል። ውይይቱን በበላይነት ያስተባበሩት የሃድሰን ተቋም ከፍተኛ ተመራማሪ ጆሹዋ መዘርቪ ከስብሰባው በኋላ ባወጡት ይፋዊ መልእክት የኢትዮጵያን ልዑክ በድጋሜ በማስተናገዳቸው የተሰማቸውን ከፍተኛ ደስታ ገልጸዋል። ተመራማሪው ኢትዮጵያን እጅግ ጠቃሚና ማራኪ ሀገር ሲሉ የገለጿት ሲሆን የትላንቱ ውይይት ሙሉ በሙሉ በቀጠናው አንገብጋቢና አሳሳቢ ችግሮች ላይ ያተኮረ መሆኑ ኢትዮጵያ ለአፍሪካ ቀንድ ሰላምና ብልጽግና ያላትን ማዕከላዊና ወሳኝ ሚና በግልጽ ያሳየ መሆኑን በጽኑ አስምሮበታል። ይህ አይነቱ የፖሊሲና የዲፕሎማሲ መድረክ በተለይ ቀጠናው እጅግ አሳሳቢ በሆኑ የጸጥታ ስጋቶች፣ የፖለቲካ አለመረጋጋቶችና የውጭ ኃይሎች የጂኦፖለቲካዊ ሽኩቻ ውስጥ በገባበት በአሁኑ ወቅት መካሄዱ ልዩ ትኩረት እንዲሰጠው አድርጎታል። የኢትዮጵያ ማዕከላዊነትና ቀጠናዊ ተጽዕኖ ፈጣሪነት በአሜሪካ የፖሊሲ ተንታኞች ዘንድ በድጋሚ መረጋገጡ አገሪቱ ከገጠሟት የውስጥ ፈተናዎች ባሻገር በአፍሪካ ቀንድ የሰላም ግንባታና ቀጣይነት ያለው መረጋጋት ለማምጣት በሚደረገው የትኛውም ዓለም አቀፍ ጥረት ውስጥ የማይተካ ሚና እንዳላት በግልጽ የሚያሳይና አሜሪካም ይህንን እውነታ ግንዛቤ ውስጥ ያስገባ አካሄድ እየተከተለች መሆኑን የሚያመላክት ነው ሲሉ አስተያየት ሰጪዎች ይናገራሉ። ለሳምንት በተከናወነው አሜሪካ ምርጥ ጥቃት ኢራን ወታደራዊ አቅም መሽመድመዱን ፕሬዝዳንት ትራምፕ መናገራቸው ይታወሳል። ይሁንና ኒውዮርክ ታይምስ ጋዜጣ የደህንነት ግምገማዎችን ጠቅሶ እንደዘገበው ኢራን ሆርሙዝ ሰርጥን አደጋ ላይ የሚጥል የሚሳኤል ክምችት አላት። እንደ ዘገባው በዚህ ወሳኝ መተላለፊያ አካባቢ ካላት 33 የሚሳኤል ጣቢያዎቹ 30ዎቹን መልሳ ስራ ማስጀመር ችላለች። ጋዜጣው ጨምሮም ኢራን ከነበራት ተንቀሳቃሽ ሚሳኤል ማስወንጨፊያዎች ውስጥ 70% አሁንም እጇ ላይ የሚገኝ ሲሆን አብዛኛው የሚሳኤል ክምችትም ከጦርነት በፊት በነበረው ሁኔታ ይገኛል ብለዋል። ወደዚህ ከምድር በታች ወደሚገኘው የሚሳኤል መጋዘኖች ከሚያስገቡት መተላለፊያዎች ውስጥ 90%ቱን መክፈት መቻሏንም ገልጸዋል። ዘገባው ጨምሮም አሜሪካ በጦርነት ወቅት ከ1000 በላይ ቶምሃውክ ሚሳኤሎችን፣ ከ1300 በላይ ፓትሪዮት ሚሳኤል መቃወሚያዎችንና ወደ 1100 ገደማ ረጅም ርቀት የሚወነጨፉ ክሩዝ ሚሳኤሎችን መጠቀሟን ገልጾ ይህ በአሜሪካ የሚሳኤል ክምችት ላይ ከባድ ጫና መፍጠሩን ዘግቧል። የተባበሩት መንግስታት ድርጅት ለሶሪያ የሚሰጠውን አስቸኳይ የምግብ እርዳታ በ50% ቀነሰ። የተባበሩት መንግስታት ድርጅት ዛሬ ባወጣው መግለጫ በበጀት እጥረት የተነሳ ለሶሪያውያን ያቀርብ የነበረውን አስቸኳይ የምግብ እርዳታ በ50% ለመቀነስ መገደዱን ገልጾ በዳቦ ላይ ያደርግ የነበረውን የድጎማ ፕሮግራምም ማቋረጡን አስታውቋል። በተባበሩት መንግስታት ድርጅት ስር የሚተዳደረው የዓለም ምግብ ፕሮግራም እንደገለጸው በአስቸኳይ የምግብ እርዳታ ታቅፈው የነበሩ ሶሪያውያን 1.3 ሚሊዮን የነበረው ሲሆን አሁን ግን 650 ብቻ እንዲሆኑ አድርጓል። ድርጅቱ እንዳለው በሶሪያ የእርስ በርስ ጦርነት ካበቃ በኋላ አገሪቱ የተረጋጋች ቢሆንም አሁንም 7.2 ሚሊዮን ሰዎች በምግብ ዋስትና ችግር ውስጥ ይገኛሉ። የዓለም ምግብ ፕሮግራም ከዚህ ቀደም ከ300 በላይ ለሚሆኑ ዳቦ ቤቶች የስንዴ ዱቄት በማቅረብ ድጎማ ያደርግ የነበረ ሲሆን አሁን የፕሮግራም መቆሙን ገልጸዋል። የዓለም ምግብ ፕሮግራም የሶሪያ ዳይሬክተር ማሪያኒ ዋርድ ሲናገሩ የዱቄት ድጎማውን ያቆምነው የፍላጎት መቀነስ በመኖሩ ሳይሆን በቂ በጀት ስለሌለ ነው ያሉ ሲሆን አሁን በሶሪያ የሚያደርጉትን ሰብአዊ ድጋፍ ለሚቀጥሉት 6 ወራት ለማስቀጠል $189 ሚሊዮን እንደሚያስፈልግ ገልጸዋል።
የዩክሬን ፕሬዝዳንት ዘለንስኪ በዛሬው ዕለት ሩሲያ ከ100 በላይ ድሮኖች ተጠቅማ በሀገራቸው ላይ ድብደባ መፈጸሟን አስታወቁ። ፕሬዝዳንቱ በኤክስ ገጻቸው ላይ ባሰፈሩት መልእክት ሩሲያ ጥቃት መፈጸሟን ቀጥላለች። ይህንንም እየፈጸመች ያለው በድፍረት ሆን ብላ በከተማችን ውስጥ ያሉትን የባቡር መስመር ልማቶችና ሰላማዊ ቦታዎችን ኢላማ በማድረግ ነው ብለዋል። በዛሬው ጥቃት ቢያንስ 8 ሰዎች መገደላቸውን የጠቀሱት ዘለንስኪ መኖሪያ ቤቶች፣ የወደብ መሰረተ ልማቶችና የባቡር ሀዲዶች ላይ ከፍተኛ ጉዳት መድረሱንም ገልጸዋል። ሲቀጥሉም ለዩክሬን ድጋፍ ማድረግ እና የሩሲያን ጦርነት በተመለከተ ዝም አለማለት እጅግ ጠቃሚ ነው። ሁልጊዜ ይህ ጦርነት ከአርዕስተ ዜናዎች ላይ ሲጠፋ ሩሲያ የበለጠ ጨካኝ ትሆናለች። አሁን የኢራን ጦርነት የሚዲያዎችን ትኩረት የሳበ ቢሆንም የዩክሬን ጦርነትም ከዜና ሽፋን መጥፋት የለበትም በማለት ገልጸዋል። ይህ በእንዲህ እንዳለ የዩክሬን መከላከያ ሚኒስቴር አማካሪ የሆኑት ሰሪ በስከርትኖቭ በሰጡት መግለጫ ሩሲያውያን የድሮን አጠቃቀማቸውን መቀየራቸውን አስታውቀዋል። ሲናገሩም ዛሬ የተጠቀሙት የድሮን ጥቃት ስልት ከወትሮ የተለየ ነው። በቤላሩስ ድንበር በኩል በመጀመሪያ ከ5 እስከ 10 ኪሎ ሜትር ርቀት በቀስታ እያከታተሉ ድሮኖች ከላኩ በኋላ ወዲያውኑ በርካታ ቁጥር ያላቸው ድሮኖች አስከትለዋል። ጠላት ይህንን ያደረገው በአየር መቃወሚያ ስርዓታችን ላይ ጫና ለመፍጠር ሲሆን በዚህ ቁጥራችንን አልፎ ኢላማውን መምታት ችሏል ብለዋል። ሩሲያ ዛሬ ከላካቸው 139 ድሮኖች ውስጥ 111ዱን ማክሸፋቸውን ገልጸው ቀሪዎቹ ኢላማቸውን ማሳካታቸውን አስታውቀዋል።